ሐዋሳ ከነማ በድል ቀጥሏል። በ33ኛ ሳምንት የኢትዮጵያ ፕሪምየር ሊግ ረፋድ 3 ከ30 ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ በሐዋሳ ከተማና በስሁል ሽረ መካከል ተደርጎ ጨዋታውን ሐዋሳ ከተማ 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። ኤርትራዊው አሊ ሱሌማን ደምቆ ባረፈደበት የሁለቱ ቡድኖች ጨዋታ ሀይቆቹ ከሙሉ የጨዋታ ብልጫ ጋር ተከታታይ ድል ማስመዝገብ ችለዋል። ሐዋሳ ከተማዎች የዛሬውን ጨዋታ ጨምሮ ያለፉትን 6 ጨዋታዎች ያልተሸነፈ ሲሆን 5ቱን አሸንፎ በአንዱ አቻ ተለያይቶ ከገባበት የውጤት ቀውስ አገግሞ በአስተማማኝ ሁኔታ ከወራጅ ቀጠናው ስጋት ሙሉ ለሙሉ ነጻ ሆኗል። ቡድኑ ወጣቱ አሰልጣኝ ሙሉጌታ ምህረት ከተረከበው በኋላ ያደረጋቸውን 14 ጨዋታዎች 8ቱን አሸንፎ በ5ቱ አቻ ተለያይቶ በአንዱ ሲሸነፍ ቡድኑ ከነበረበት 16ኛ ደረጃ ወደ 5ኛ ደረጃ እንዲስፈነጠር በማድረግ ከፍተኛ ሚና ተጫውቷል። ውጤቱን ተከትሎ ሐዋሳ ከተማ ነጥቡን ከ41 ወደ 43 ከፍ በማድረግ ከነበረበት 10ኛ ደረጃ ቅዱስ ጊዮርጊስን በግብ ክፍያ በልጦ 5ኛ ደረጃ ላይ ተቀምጧል። የቡድኑ ወሳኝ ተጫዋች አሊ ሱሌማን ዛሬ 4 ግቦችን በማስቆጠር በዘንድሮ የኢትዮጵያ ፕሪምየር ሊግ በአንድ ጨዋታ 4 ግቦችን ከመረብ በማሳረፍ የመጀመሪያ ተጫዋች መሆን ችሏል። ኤርትራዊው አጥቂ ዘንድሮ እንዳምናው ሁሉ የሊጉ ኮከብ ግብ አስቆጣሪ ሆኖ ለመጨረስ 19 ግቦችን በማስቆጠር በጥሩ አቋም ላይ የሚገኝ ሲሆን የራሱን የ20 ጎሎች ሪከርድ አሻሽሎ ለመጨረስ በቀሪ 3 ጨዋታዎች 2 ግቦች ብቻ ማስቆጠር ይጠበቅበታል።